ለመጪው የ2026-27 የውድድር ዓመት የአውሮፓ ክለቦች ራሳቸውን አጠናክረው ለመቅረብ ለዳግም አሸናፊነት እንደዚሁም ደግሞ ከአሸናፊነት የራቁ ወደ ድል አድራጊነት ለመምጣት ከፍተኛ ጥረት ማድረጋቸውን ቀጥሏል። የክረምት የተጫዋቾች የዝውውር መስኮት ከጥቂት ቀናት በኋላ ይከፈታል። ያኔ እናስመዘግባለን ያሏቸውን ተጫዋቾች ከወዲሁ ለማስፈረም ጥረት ያደርጋሉ። ለዚህ ነው የክረምት የተጫዋቾች የዝውውር መስኮትን ጉዳይ በተመለከተ የአንድን ተጫዋች ከአንድ ክለብ ወጥቶ ወደ ሌላ ክለብ የመቀላቀልን ጉዳይ አስመልክቶ በየሰዓቱ በየደቂቃውና በየቀኑ አዳዲስ ነገሮች ይሰማሉ። አሁንም እየሆነ ያለው ያው ነው። አርሰናል በ2025-26 የእንግሊዝ ፕሪሚየር ሊግን ዋንጫ በማንሳት በሻምፒዮንነት የውድድር ዘመኑን የጨረሰ 2026-27 ላይ እንደዚሁም ተከታትለው በሚመጡት የውድድር ዓመቶች ይህንን የበላይነት ይህንን ኃያልነት ለማጠናከር ተግቶ እየሰራ የሚገኝ ቡድን ነው። በጣም ብዙ ሰዎች ይህንን ማድረግ አርሰናል አሁን በደንብ አድርጎ ይችላል፣ የአውሮፓንም የእንግሊዝንም እግር ኳስ ዶሚኔት ለማድረግ አቅም አለው ብለው ይመሰክሩለታል። ታዲያ አርሰናል አዳዲስ ተጫዋቾችን ወደ ቡድኑ ስለመቀላቀል ብቻ ሳይሆን እጁ ላይ የሚገኙ የተወሰኑ ተጫዋቾችን መሸኘት የዚህ ክረምት እቅዱ ነው። አርሰናል ከዚህ በፊት ለተጫዋቾች ዝውውር የሚከፍለውን ክፍያ እንጂ ከተጫዋቾች ሽያጭ የሚሰበስበውን ገንዘብ ትልቅነት ብዙ ተነጋግረንበት አናውቅም። ምክንያቱም አሌክስ ኦክስሌድ-ቻምበርሊንን በ35 ሚሊዮን ፓውንድ መሸጥ ነው የአርሰናል ትልቁ ሪከርድ። ግን አሁን አንድሪያ ቤርታና የአርሰናል ሰዎች አንድን የአርሰናል ተጫዋች ከዚህ በፊት ክለቡ በሽያጭ አግኝቶት በማያውቅ የገንዘብ መጠን ሊያሰናብቱት ነው። የሽያጭ ሪከርድንም አርሰናል ሊሰብር ነው ይሉናል። ማንን ለመሸጥ ምን ያህልስ ገንዘብ ለማግኘት ነው አርሰናል ያሰበው የሚለውን ወደ እናንተ እናደርሳለን። ማንቸስተር ዩናይትድ ራሱን በተለያዩ የመጫወቻ ቦታዎች ላይ ያጠናክራል። ለዚህም የክለቡ ሊቀመንበር ባቀድነው መሰረት ነገሮችን እናስኬዳለን ብለው ይህ የክረምት የተጫዋቾች የዝውውር መስኮት ለማንቸስተር ዩናይትድ የስኬት እንደሚሆን አረጋግጠው ተናግረዋል። ስለዚህ ማንቸስተር ዩናይትድ ከሚፈልጋቸው ተጫዋቾች ከአንዳንዶቹ የናና ውሰደን መልእክት እየደረሰው ነው የሚል መረጃም እንደዚሁ ወጥቷል። ማንቸስተር ዩናይትድን ለመቀላቀል ለዩናይትድ መልእክት አስተላለፈ የተባለው ጎበዙ ተጫዋች ማን ነው የሚለውንም እንደዚሁ ለማየት ጥረት እናደርጋለን። ቢቢሲም ለማንቸስተር ዩናይትድ ደጋፊዎች ጥያቄ አቅርቦ ነበር። በዚህ ክረምት ማንቸስተር ዩናይትድ ምን አንድ ነገር ቢያደርግ ይበልጥ ደስ ይላችኋል? ምኞታችሁ ዩናይትድ ምን አድርጎ ማየት ነው ብሎ ጠይቆ ከክለቡ ደጋፊዎች የተሰበሰበው እጅግ በጣም የሚያስገርምና የሚያስደስት ስሜትም እንደዚሁ በዚህ ፕሮግራም ውስጥ ይካተታል። አርነ ስሎትን፣ ኢብራሂማ ኮናቴን እንደዚሁም ደግሞ ግራ እያጋባን የቀጠለውን ሪያል ማድሪድን በተመለከተ በዚህ ሰዓት መረጃዎችን ወደ እናንተ እናደርሳለን። ስለዚህ እናንተ ይህንን ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታ አድርጉ እንላለን። ሰላም ጤና ይስጥልንም ብለናል። የመጀመሪያ ጉዳያችን የሚሆነው የሊቨርፑል ቤት ጉዳይ ነው። ሊቨርፑል እንግዲህ አሰልጣኝ አርነ ስሎትን አሰናብቶ እንደዚሁም ደግሞ አንዶኒ ኢራዮላን በአዲስ አሰልጣኝነት ለሚቀጥሉት 2 ዓመታት እንደቀጠረ መቼም እናስታውሳለን። በዚህ ሂደት ላይ ከሪያል ማድሪድ ጋር ስሙ ተያይዞ የነበረው ኢብራሂማ ኮናቴ ሊቨርፑልን ከለቀቁ ከሊቨርፑል ከወጡ ተጫዋቾች መካከል አንዱ ሆኗል። የኢብራሂማ ኮናቴ ሪያል ማድሪድን መቀላቀል ደግሞ በነፃ የተፈጸመ ነው። ምክንያቱም በሊቨርፑል እና በኢብራሂማ ኮናቴ መካከል ምንም አይነት አብረው የሚያቆይ ውል የለም። ከዚህ በፊት በመሐመድ ሳላህ እና በቨርጅል ቫንዳይክ ጉዳይ ሊቨርፑል ስራ ሲሰራ ትኩረት ሲሰጥ የእነሱን ውል ለማራዘም ከፍተኛ የሆነ ጥረት ሲያደርግ እኔን ቸል ብሎኛል የሚል የቅሬታ ስሜት ነበረው ኢብራሂማ ኮናቴ። ስለዚህ ይህንን የውድድር ዓመት አብሬ ጨርሳለሁ፣ ከዛ በኋላ በነፃ ወደሚፈልጉኝ እና ወደሚፈልጋቸው ክለቦች እሄዳለሁ የሚል አቋም ነበረው። ያንን ነው ወደ ሪያል ማድሪድ በመሄድ እናም የ4 ዓመት ኮንትራትን በመፈረም ያረጋገጠው። ይህንን ኢብራሂማ ኮናቴ አድርጎታል። ታዲያ በኢብራሂማ ኮናቴ እና በሪያል ማድሪድ መካከል በተደረሰው ስምምነት ይህ የቀድሞ የሊቨርፑል ተጫዋች አሁን ለሪያል ማድሪድ የፈረመው ኢብራሂማ ኮናቴ በሪያል ማድሪድ ሊከፈለው ስምምነት ላይ የተደረሰው የገንዘብ መጠን በጣም ብዙ ሰዎችን አስገርሟል። ለዚህ ነው ገበያው አብዷል የምንለው። ኦፍኮርስ ብዙ ጊዜ ተጫዋቾች በነፃ ዝውውር አንድን ክለብ ለቀው ወደ ሌላ ክለብ በሚሄዱበት ጊዜ ተጫዋቾቹ የሚኖራቸው ተጠቃሚነት በጣም ከፍ ያለ ነው የሚሆነው። ስለዚህም ኢብራሂማ ኮናቴና ሪያል ማድሪድ አሁን በምንጠቅሰው የገንዘብ መጠን ተስማምተው ልጁ ነጩን ማሊያ ለብሶ በሳንቲያጎ ቤርናባው አገልግሎት ሊሰጥ ነው ሲባል ቁጥሩ ትንሽ ተጋኗል፣ ቁጥሩ ትንሽ በስቷል የገንዘቡ መጠን ግን ደግሞ
ከተለመደው አንጻር ሲታይ ኖርማል ነው የሚሉ ሰዎችም አሉ። ለማንኛውም ሪያል ማድሪድ ይህንን ተጫዋች ሲያስፈርም በየሳምንቱ 400,000 ፓውንድ ለመክፈል ስምምነት ላይ ደርሷል። ከ400,000 ፓውንድ ትንሽ ያነሰ ገንዘብ ነው ኢብራሂማ ኮናቴ በየሳምንቱ ደሞዝ ተብሎ ከሪያል ማድሪድ የሚሰጠው ተብሏል። ይሄ ማለት 24 ሚሊዮን ዩሮ በየዓመቱ ወይም 20.7 ሚሊዮን በየአንዳንድ የውድድር ዓመቱ ያገኛል ለሚቀጥሉት 4 ዓመታት ማለት ነው። ስለዚህ ይሄ ቢፎር ታክስ ያለው የኢብራሂማ ኮናቴ የጥቅም ነገር ነው። ከሪያል ማድሪድ ጋር የተስማማው ይህንን ጥቅም ለማግኘት ነው። ሁለተኛው ነገር ለሪያል ማድሪድ ለመጫወት በመወሰኑ ብቻ ይሄ ልጅ 20 ሚሊዮን ዩሮ ደግሞ ያገኛል ወይም 17.3 ሚሊዮን ፓውንድ ይከፈለዋል። ስለዚህ ለእኛ ለመጫወት ስለፈቀድክ ብለው ይህንን ያህል ገንዘብ በየሳምንቱ ኦልሞስት 400,000 ፓውንድ ይሰጡታልና የሊቨርፑል ሰዎች ይህንን ልጅ እስካሁን ስንጠቀምበት የነበረውና ስንጠቀምበት ደግሞ ስንከፍለው የነበረው የደሞዝ መጠን አልተገናኘላቸውም። በጣም ነው ገርሟቸው። ራሳቸው የሊቨርፑል ልሳኖች ናቸው ኢብራሂማ ኮናቴ በጣም ከፍተኛ የሚባል የገንዘብን ጥቅም ያገኛል ከሪያል ማድሪድ ብለው እየገለጹና እየነገሩን የሚገኙት። ስለዚህ የኢብራሂማ ኮናቴና የሪያል ማድሪድ ስምምነት ውስጥ የተጠቀሰው ገንዘብ እጅግ በጣም ብዙ፣ ኢብራሂማ ኮናቴንም ደግሞ በከፍተኛ ደረጃ ምናልባትም ሪያል ማድሪድ ቤት ውስጥ በጣም ጥቂት ካሉም ነው እሱ ተጫዋቾች ብቻ ሊሆኑ ይችላሉ በሳምንታዊ የደሞዝ መጠን ኢብራሂማ ኮናቴን የሚበልጡት ወይም የሚቀድሙት። ሁለተኛው የሊቨርፑል ጉዳይ አርነ ስሎትን ይመለከታል። አርነ ስሎት ከሊቨርፑል ጋር ከሁለት የውድድር ዓመት በላይ ቆይታ አልኖራቸውም። ከሰውየው ጋር ሊቨርፑል መቀጠልን አልወሰነም። ስለዚህ እሳቸውን አሰናብቶ አንዶኒ ራዮላን ቀጥሯል። ግን በጣም በሚገርም ሁኔታ እዛው ፕሪሚየር ሊግ ላይ የሚያቆይ ሀሳብ ወይም ጥያቄ ቀርቦላቸው ነበረ የሚል መረጃ ደግሞ እንደዚሁ ወጥቷል። አርነ ስሎትን መቅጠር የፈለገው ና ከኛ ጋር ዝለቅ የሚል ሀሳብ አቅርቦላቸዋል የተባለው ደግሞ ፉልሃም ነው። ፉልሃም ማርኮ ሲልቫ ጋር ተለያይቷል። ማርኮ ሲልቫ የቤኔፊካ አሰልጣኝ መሆን እድላቸው በጣም በሰፊው ተነግሯል። አሰልጣኝ ሆዜ ሞሪኒዮ ወደ ሪያል ማድሪድ ስለሚያቀኑ እሳቸውን ተክቶ በቤኔፊካ ስራ እንዲሰሩ ነው የታሰበው ማርኮ ሲልቫ። ስለዚህ ማርኮ ሲልቫን ተካ እናንተ ደግሞ በዚህ በፕሪሚየር ሊግ የእኛ አሰልጣኝ ሁን የሚል ጥያቄ ለአሰልጣኝ አርነ ስሎት ቀርቦ ነበረ። ግን በሚገርም ፍጥነት ነው አርነ ስሎት ይህንን የፉልሃምን ጥያቄ ውድቅ ያደረጉት። ነው ምንም እዚህ የሚያቆየኝ ምክንያት የለም ብለዋል ተብሏል። ስለዚህ አሁን ማሰብ ነው የምፈልገው። አሁን ቁጭ ብዬ ቀጣዩ እርምጃ የቀጣዩ ሚናዬ ምን ይሁን በሚለው ጉዳይ ላይ ማውረድ ነው እንጂ የምፈልገው በቀጥታ ወደ ስራ መግባት እቅድ የለኝም፣ ፍላጎትም የለኝም የሚል ሀሳብ አስቀምጠዋል። ምናልባት ተብሎ የተቀመጠው ነገር እኚህ ሰው የዓለም ዋንጫው ከተጠናቀቀ በኋላ የሆላንድ ብሔራዊ ቡድንን በአሰልጣኝነት የመረከብ ፍላጎት አላቸው። አሁን የሆላንድ ብሔራዊ ቡድንን ይዞ በዓለም ዋንጫ ላይ የሚቀርበው አሰልጣኝ የዓለም ዋንጫው እንደተጠናቀቀ የሆላንድ ብሔራዊ ቡድን ጋር ይለያያል ተብሎ ነው የሚጠበቀው። ስለዚህ ያ መለያየት ሲመጣ ይሄንን ቡድን እሳቸው መረከብ ይፈልጋሉ ተብሏል። ስለዚህ ሮናልድ ኪውመንን የመተካት ፍላጎት ነው የበለጠ ያላቸው። በሌላ በኩል ኤሲ ሚላንም እንደዚሁ አርነ ስሎትን የመቅጠር ፍላጎት አለው። ስለዚህ ሰውየው ስራ አላጡም፣ ሰውየው ፈላጊ አላጡም ኤሲ ሚላን እንደዚሁም ፉልሃም። በሌላ በኩል ደግሞ ከሆላንድ ብሔራዊ ቡድን ጋር ተያይዞ የሚነሳ ስምም አላቸው። ሊቨርፑልን በኢብራሂማ ኮናቴና በአርነ ስሎት ሰበብ ካነሳን የትላንትናው ትልቁ መነጋገሪያ የነበረው ነገር ባየር ሚዩኒክ ንጉ ሞሃን ማስፈረም ይፈልጋል ነው። እንግዲህ ይሄ ተጫዋች በዘንድሮ የውድድር ዓመት በተሰጡት ጥቂት እድሎች ትልቅ ነገር ማድረግ የሚችል ነገን የራሳቸው ለማድረግ እድልም አቅምም ጉብዝናም አላቸው ከምንላቸው ተጫዋቾች መካከል አንዱ እንደሆነ አይተናል። ስለዚህ ይህንን ተጫዋች ባየር ሚዩኒክ ይፈልገዋል ተብሎ በቃ የእንግሊዝም የጀርመንም እና ሌሎች የአውሮፓ ሚዲያዎችም በስፋት ተናግረዋል። ምናልባት ሊቨርፑል ቤት ለውጥ ሊኖር ይችላል የአሰልጣኝ ምናልባት ሊቨርፑል ቤት ያለው የአሰልጣኝ ለውጥ ይህንን ተጫዋች ሊቨርፑል ለገበያ እንዲያቀርበው እድል ይፈጥራል ብለው አስበው ሊሆን ይችላል ባየር ሚዩኒኮች። የንጉ ሞሃ ግን የዘንድሮ የውድድር ዓመት ላይ የታየው አቅም የታየው ተስፋ ያስቆጠራቸው አንዳንድ ጎሎች በጣም ድንቅ ናቸው። በአንዳንድ ጨዋታዎች ላይ የፈጠረው ልዩነት ከኒውካስል ዩናይትድ ጋር ሊቨርፑል ሲጫወት የሚገርም ነው። ስለዚህ ይህን ልጅ የራሴ ላድርግ ብሎ ባየር ሚዩኒክ ጥያቄ አቅርቧል። ግን አፍታም አልወሰደም ሊቨርፑል ይህንን የባየር ሚዩኒክን ጥያቄ ውድቅ ሲያደርግ። ለማንኛውም በፍሮንት ፔጆች ላይ የንጉ ሞሃ ጉዳይ ጎልቶ ወጥቷል ነው። ሪያል ማድሪድን ደግሞ እናንሳ። ሪያል ማድሪድ ፕሬዝዳንታዊ ምርጫውን ነገ ያደርጋል ተብሎ ነው የሚጠበቀው።
ከዛ በፊት ግን እጅግ ግራ በሚያጋቡ ሁኔታዎች ውስጥ እንድናልፍ አድርጎናል ሪያል ማድሪድ። ለምንድን ነው ግራ የሚያጋቡ ያልናቸው? በሁለቱ ለፕሬዚዳንትነት በሚወዳደሩ ግለሰቦች የሚገቡ ቃሎች የተለያዩ ክለቦችን የሚነካ ሆኗል። በተለይ ሪኬልሜ የሚባሉት እጩ ተወዳዳሪ የማንቸስተር ሲቲውን ኤርሊንግ ብራውት ሃላንድን የሪያል ማድሪድ አደርገዋለሁ ብለው የእሳቸውን የምረጡኝ ዘመቻ የሚያቀነቅኑ ሚዲያዎች ደግሞ ይህንን ተጫዋች የማንቸስተር ሲቲ ሆኖ እጅግ በጣም የረጅም ዓመት ኮንትራት ያለው እስከ 2030 ምናምን ድረስ ሃላንድ ከማን ሲቲ ጋር ኮንትራት አለ። ያንን ተጫዋች የማንቸስተር ሲቲን ማሊያ አስወልቀው የሪያል ማድሪድን ማሊያ አስለብሰው የዘመቻው አካል ሲያደርጉት ማንቸስተር ሲቲ ቤት ቁጣ ተፈጠረ፣ ንዴት መጣ፣ እንከሳለን፣ ህጋዊ እርምጃ እንወስዳለን እስከ ማለት ደረጃ ተደረሰ። የራስን የምረጡኝ ዘመቻ ለማከናወን እና በምረጡኝ ዘመቻ ስኬታማ ለመሆን የሌላን ሰው ክብር የሌላን ሰው መብት መንካት ትክክል አይደለም ብሎ አስወቀሳቸው። ግን አሁንም በሪያል ማድሪድ በኩል የሚገቡ ቃላቶች አንድ ወይ ግልጽነት ይጎላቸዋል፣ ሁለት ወይም ደግሞ ሌላውን ያለማክበር ባህሪ ይታይባቸዋል። አሁን እንዳነሳ ነው የሪኬልሜ ጉዳይ። ፍሎረንቲኖ ፒሬዝ ደግሞ 150 ሚሊዮን ዩሮ አውጥተን በእድሜው ልጅ የሆነ ግን ጋላክቲኮ ብላችሁ ከወዲሁ ልትቆጥሩት የምትችሉ ተጫዋች ወደ ሳንቲያጎ ቤርናባው ይመጣል እኔ በፕሬዝዳንትነት ስመረጥ። ሪያል ማድሪድ ከዚህ በፊት ለየትኛውም ተጫዋች ዝውውር ከፍሎት የማያውቀውን ገንዘብ ለዚህ ተጫዋች ይከፍላል እመኑኝ ብለው ቃል ገብተዋል። ከዛ በኋላ ሚዲያው በሙሉ ለመላምት ነው የተተው። እንትናን ማለታቸው ነው እየተባለ የተለያዩ ተጫዋቾች ስም ይነሳል። ለምሳሌ ኦሊሴ ብሎ የሚናገር ሰው አለ። ቢቢሲ ለምሳሌ ለምን እንደሆነ ለእኔ ግልጽ ባይሆንም ሃሪኬንን እዛ ውስጥ አስገብቶታል። ለምንድን ነው ግልጽ ያልሆነልኝ? ወጣት ነው ብለዋል ፍሎረንቲኖ ፒሬዝ። ስለዚህ ወጣት በሚለው ካታጎሪ ውስጥ በእግር ኳስ ተጫዋችነት ሃሪኬንን ማስገባት አንችልም የእውነት ለመናገር። ከዛ በተጨማሪ የማንቸስተር ሲቲውን ተጫዋች ዶኩን እዛ ውስጥ ያስገቡ አሉ፣ እነ ቪቲኒያን እዛ ውስጥ የከተቱት አሉ። በጣም ከፍተኛ የሚባል ጥሩ አቅም አላቸው የሚባሉ ተጫዋቾችን ከፍሎረንቲኖ ፒሬዝ መግለጫና ሀሳብ ጋር ሰፍቶ ለማቅረብ ከፍተኛ ጥረት እየተደረገ ነው የሚገኘው። እንግዲህ ሌላው ግራ የሚያጋባው ነገር ሪያል ማድሪድ ለሚቀጥሉ 3 ዓመታት በአሰልጣኝ ሆዜ ሞሪኒዮ ይሰለጥናል። ሞሪኒዮ ከቤኔፊካ የሚለያዩት የሪያል ማድሪድ አሰልጣኝ ለመሆን ነው። ስለዚህ ይሄ ነገር ኦልሞስት አልቋል። የፕሬዚዳንታዊ ምርጫው መከናወን ብቻ ነው የሚጠበቀው ኦፊሻሊ እሳቸውን እንደ አዲስ አሰልጣኝ ሪቪል ለማድረግ። ይህንን ሰምተናል፣ ይህንን ስንናገር ሲነግሩን ነበር። አሁንም ድረስ ግን ሪኬልሜ የሚባሉት የፍሎረንቲኖ ፒሬዝ ተፎካካሪ ሆኖ በፕሬዚዳንታዊ ምርጫ ላይ የሚቀርቡት የ37 ዓመቱ ሰው እኔ ከሆንኩኝ የሪያል ማድሪድ ፕሬዚዳንት የምሆነው የርገን ክሎፕ ነው ሪያል ማድሪድን የሚያሰለጥነው የሚል ቃል ደግሞ ተገብቷል። በአንድ በኩል የሞሪኒዮ ጉዳይ አልቋል፣ በሌላ በኩል የርገን ክሎፕን በአሰልጣኝነት አመጣለሁ ተብሎ ደግሞ ቃል ይገባል። ስለዚህ ነገ ምርጫው ተደርጎ እስኪጠናቀቅ ድረስ እንደነዚህ ያሉ ግራ የሚያጋቡ እርስ በርሳቸው የሚላተሙ መረጃዎችን ልትሰሙ ትችላላችሁ። ቻል አድርጎ መቀጠል ነው። ከሰኞ ጀምሮ ግን የጠራውን መልእክት የጠራውን እንቅስቃሴያቸውን በተመለከተ ከሚመረጠው ፕሬዚዳንት በይፋ እየሰማን እንቀጥላለን ተብሎ ነው የሚጠበቀው። በነገራችን ላይ እጅግ የበዙ ሰዎች ፍሎረንቲኖ ፒሬዝ አሁንም የሪያል ማድሪድ ፕሬዚዳንት ሆነው ይቀጥላሉ ብለው ያምናሉ። ደግሞ ሌላ ጉዳይ ማንቸስተር ዩናይትድን እናንሳ። ማንቸስተር ዩናይትድን በምንመለከትበት ጊዜ ሁለት ነገሮችን እናነሳለን። አንድ በተጫዋቾች አሁንም ዩናይትድ በምን ያህል መጠን እንደሚፈልግ፣ አሁንም ተጫዋቾች ማንቸስተር ዩናይትድ ይፈልግሃል፣ ማንቸስተር ዩናይትድ አይኑ አንተ ላይ ነው በሚባሉ ጊዜ የሚያሳዩት ሰፍ የማለት ስሜት በጣም አስገራሚ ሆኖ ነው የሚቀጥለው። ማስገረም ለነገሩ የማንቸስተር ዩናይትድን ባለታሪክነት የማንቸስተር ዩናይትድን ታላቅነትና ኃያልነት ለእንግሊዝ ፕሪሚየር ሊግ አውራ መሆኑን ለሚያስታውስ ሰው ይሄንን ቡድን መቀላቀል መፈለጋቸው ላያስገርም ይችል ይሆናል። ነገር ግን ልክ ባለፈው የውድድር ዓመት ማቲያስ ኩኛ፣ ብራያን ኤምቤሞ፣ ቤንጃሚን ሼሽኮ ከሚቀመጥላቸው ከፍ ያለ ጥቅም በላይ ማንቸስተር ዩናይትድን በከፍተኛ ደረጃ የመቀላቀል ፍላጎት ያሳዩ ነበር። ኦንሊ ማን ዩናይትድ እያሉ ይናገሩ ነበር። አሁንም በማንቸስተር ዩናይትድ በኩል ዘንድሮ ተጨማሪ ቢያንስ 4 ዝውውሮች ይኖራሉ።
5 ተጫዋቾችን ወደ ቡድኑ የመቀላቀል ስራ ውሳኔ ነው ያለው ዩናይትድ ቤት። አንዱ ኤደርሰን ማንቸስተር ዩናይትድን ተቀላቅሏል። 4 አሉ። እነዚህም የመሃል ክፍሉን የመስመር አጥቂ እንደዚሁም ደግሞ ዋና 9 ቁጥር ቦታ ላይ ከነ ቤንጃሚን ሼሽኮ ጋር እየተፎካከረ የሚጫወት ተጫዋች ማንቸስተር ዩናይትድን እንዲቀላቀል ማድረግ ነው። ስለዚህ በዚህ ሂደት ላይ ስማቸው ከማንቸስተር ዩናይትድ ጋር ከተያያዙ ተጫዋቾች መካከል አንደኛው ራፋኤል ሊያኦ ነው። ይሄ ተጫዋች ፖርቹጋላዊ ነው። ይሄ ተጫዋች በፖርቹጋል ብሔራዊ ቡድንም በአውሮፓ ሊግም በተለይ በጣሊያን ሴሪ ኤሲ ሚላን ሲጫወት በጣም ድንቅ ብቃታቸውን ካሳዩ ተጫዋቾች መካከል አንዱ ነው እና በቀጥታ ነው መልእክት ያስተላልፈው። በስም ማንቸስተር ዩናይትድ አይበል እንጂ ማንቸስተር ዩናይትድ እንደሚፈልገው ከሰማ በኋላ ይሄንን ጉዳይ ተከታትለው ዳር እንዲያደርሱ ለወኪሎቹ መልእክት አስተላልፈዋል። አንድ ሁለተኛ እነ ማንቸስተር ዩናይትድን ኑ ወደኔ በማለት ሊያበረታታ የሚችል መልእክትን አስተላልፏል። በጣሊያን ሴሪኤ በቂ ቆይታ አድርጌያለሁ፣ ከኤሲ ሚላን ጋር ዋንጫዎችን አሸንፌያለሁ። እንዲህ አይነት መልእክቶችን አስተላልፎ አሁን አዲስ ቻሌንጅ እፈልጋለሁ፣ ወደ እንግሊዝ ፕሪሚየር ሊግ የመሄድ ፍላጎት አለኝ ሲል ሂዝ ኖኪንግ ማን ዩናይትድስ ዶር ነው በቃ የተባለ የማንቸስተር ዩናይትድን በር እያንኳኳ ነው። ምክንያቱም ማንቸስተር ዩናይትድ ራፋኤል ሊያኦን እንደሚፈልግና በዚህ ልጅ ዙሪያ መረጃ እያሰባሰበ እንደሆነ ይህንን ልጅ ለማግኘት ኤሲ ሚላንን ማነጋገር እና ኤሲ ሚላን ምን ያህል ገንዘብ ሊጠይቅ ይችላል፣ የልጁን አገልግሎት ለማግኘት ከልጁ ጋር የሚደረግ ድርድር ባለምን አይነት መልክ ሊሆን ይችላል የሚሉትን እና ሌሎች ጉዳዮችን ማንቸስተር ዩናይትድ እያጣራ ነበረ። ስለዚህ ይሄንን ያወቀ ተጫዋች ወደ እንግሊዝ ፕሪሚየር ሊግ መሄድ እንደሚፈልግ የጣሊያን ሴሪኤ ቆይታው እንዲበቃው እንደሚያስብና እንደሚመኝ ሲናገር በእርግጥም የማንቸስተር ዩናይትድን በር እያንኳኳ ነው። የኑና አስፈርሙኝ መልእክት ነው ለማንቸስተር ዩናይትድ እየቀረበ ያለው ተብሏል። በነገራችን ላይ ትላንት ማምሻውን የማንቸስተር ዩናይትድ ተፎካካሪ ሆኖ የራፋኤል ሊያኦን ዝውውር ለማጠናቀቅ አርሰናል ብቅ ሊል ይችላል ተብሏል። አርሰናል እዚህ ተጫዋች ላይ ፍላጎት አለው። በተለይ አርሰናልን በመስመር እንቅስቃሴ ራሱን ወደ ተሻለ ደረጃ መውሰድ ስለሚፈልግ እኔ ማንቸስተር ዩናይትድ በዚህ ክረምት የሚያደርጋቸው ዝውውሮች፣ ማንቸስተር ዩናይትድ በዚህ ክረምት የሚሰራቸው ስራዎች የማንቸስተር ዩናይትድን ነገ ብሩህ ያደርጉታል። የማንቸስተር ዩናይትድ አሸናፊነት ሩቅ አይደለም ብለን እንድናስብና እንድንተማመን የሚያደርግ ነው። ምንም ጥያቄ የለውም። ይሄ ግን እንደተጠበቀ ሆኖ ቢቢሲ ለማንቸስተር ዩናይትድ ደጋፊዎች ያቀረበው ጥያቄ ነበረ፣ ምኞታቸውን እንዲናገሩ። ማንቸስተር ዩናይትድን ትደግፋላችሁ? ቡድናችሁ ማንቸስተር ዩናይትድ በዚህ ክረምት ምን ቢያደርግ የበለጠ ደስ ይላችኋል ብሎ ጠየቀ። ለምሳሌ ይህንን ጥያቄ ሲጠይቅ ቢቢሲ ኬቨን የሚባል የማንቸስተር ዩናይትድ ደጋፊ ማንቸስተር ዩናይትድ ለማንቸስተር ሲቲ ኤሊየት አንደርሰንን እንዲያስፈርም ባይፈቅድ ተፎካክሮ ኤሊየት አንደርሰንን ወደ ኦልትራፎርድ ቢያመጣልኝ እጅግ እጅግ በጣም ደስ ይለኛል። ምክንያቱም ኤሊየት አንደርሰንን እንዲያስፈርም ለማንቸስተር ሲቲ መፍቀድ ማለት በአምቢሽን ወይም በጉጉት እንደገና ታላቅ በመሆን ማነስ መስሎ ነው የሚሰማኝ ይላል። ስለዚህ ከሲቲ ጋር ተፎካክሮ መፎካከር ብቻ ሳይሆን በልጦ ኤሊየት አንደርሰንን የራስ ማድረግ ቢችል ይሄ ነው ምኞቴ እኔ ለማንቸስተር ዩናይትድ በዚህ ጊዜ ብሏል። ስለዚህ ቱ ቢ ዘ ቤስት አለ ምርጥ ለመሆን አሸናፊ ለመሆን ከትልልቆቹ ጋር ተፎካክረን ትልልቆቹንና ምርጦቹን ተጫዋቾች የራሳችን ማድረግ አለብን። የምርጦቹ ተከታይ መሆን ለማንቸስተር ዩናይትድ አያምርም የሚል ሐሳብ ሰንዝሯል። አሁን ይሄ ሐሳብ ደስ አይልም? አሁን ይሄ ሐሳብ የእውነት በጣም በጣም ጥሩ ስሜትን አይፈጥርም? ሁለተኛው አንቶኒ የሚባል የማንቸስተር ዩናይትድ ደጋፊ ለማንቸስተር ዩናይትድ ያለውን ምኞት ተጠይቆ የተናገረው ነው። እኔ ማንቸስተር ዩናይትድ ቦክስ ቱ ቦክስ ሚድፊልደር እንዲያስፈርም በማጥቃትም በመከላከልም ረገድ ለቡድኑ ጥሩ ኮንትሪቢዩሽን የሚያደርግ ተጫዋች እንዲያስፈርም ነው የምመኘው። ይሄንን ካደረገ የዩናይትድ የአሸናፊነት እድል ሰፊ ነው ብሏል። እናም ፈርናንዴዝን በተመለከተ በማጥቃት ረገድ ያለው አቅም እንዳለ ሆኖ መከላከል ላይ ያለው ድርሻ ግን የተገደበ ስለሆነ ቦክስ ቱ ቦክስ ሚድፊልደር በማጥቃትም በመከላከልም ዩናይትድን ሊያግዝ የሚችል ተጫዋች ቢፈርም ነው ለእኔ በጣም ደስ የሚለኝ፣ ይሄ ነው ምኞቴ ብሎ አስቀምጧል። አንድሪው የሚባል ሰው ደግሞ እንደገና ቀጠለ። ማንቸስተር ዩናይትድ በሚቀጥሉት የውድድር ጊዜያቶች በጣም ጠንካራ ሆኖ ሊቀርብ እንደሚችል አምናለሁ፣ ግን ከሚዘዋወሩ ተጫዋቾች ጋር ብቻ ባይያዝ አካዳሚ ተጫዋቾችን ማንቸስተር ዩናይትድ ቦታ እድል ቢሰጣቸው ወደ ላይ ከፍ እንዲሉ በዋናው ቡድን ውስጥ ሚና እየተሰጣቸው ቢመጡና ይሄንን ዩናይትድ ሲያደርግ ባይ በጣም ደስ ይለኛል የሚል አስተያየትን ሰጥቷል።
ሌላው በብሩኖ ፈርናንዴዝ ላይ ያለን የበዛ ጥገኝነት የሚቀንስበት ስራ ተሰርቶ ባይ ደስ የሚል አስተያየት ሰጥቷል። እሱ ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ መሻሻል፣ ለማንቸስተር ዩናይትድ ውጤት ማምጣት፣ ለማንቸስተር ዩናይትድ ወደ ቻምፒዮንስ ሊግ መመለስ ጉልህ ድርሻ አለ። ምንም ጥያቄ የለውም። ለዚህ ነው የፉትቦል ራይተርስ አሶሲዬሽንም የፕሪሚየር ሊግም ኮከብ የተባለ። ስለዚህ ብሩኖ ፈርናንዴዝ ላይ ያለን ዲፔንደንሲ ቀንሶ ያንን ኃላፊነት የሚጋሩት ሰዎች ማንቸስተር ዩናይትድ ቤት ተፈጥረው ማየት እፈልጋለሁ። ይሄ ነው የኔ ምኞት፣ ማንቸስተር ዩናይትድ እንዲያደርገው እንዲያሳካው የምፈልገው ይሄንን ነው የሚል አስተያየትን ሰጥቷል። ሌሎችም የየራሳቸውን ምኞት አስቀምጧል። በዩናይትድ እንዲሰሩ የሚፈልጓቸውን ተጨማሪ 2 የመሃል ተጫዋቾች ማንቸስተር ዩናይትድን እንዲቀላቀሉ የሚመጡ ተጫዋቾች ቶፕ ኳሊቲ ያላቸው እንዲሆኑ ዩናይትድ የትኛውንም ዋጋ እንዲከፍል እፈልጋለሁ ብሏል። በቃ ይህን ወርልድ ክላስ ኳሊቲ ያላቸው ተጫዋቾች ማንቸስተር ዩናይትድ ቤት ገብተው ማየት ፈልጋለሁ ይላል። ይህንን ደግሞ የተናገረው ሌላ የማንቸስተር ዩናይትድ ደጋፊ ነው፣ ግርሃም ይባላል። እነ ሳይመን እነ አንቶኒ ይህንኑ አይነት ሀሳብ አስቀምጠዋል። ስለዚህ ማንቸስተር ዩናይትድ ቢዝነሶችን ወይም የዝውውር ጉዳዮችን አሁን በጀመረበት ፍጥነት አስ ኤርሊ አስ ፖሲብል ወይም በተቻለ መንገድ ቶሎ ቶሎ እንዲያከናውንም እንመኛለን ብለዋል። አርሰናልን በተመለከተ በነገራችን ላይ ብሩኖ ፈርናንዴዝን አነሳን አይደለ? የፕሮፌሽናል ፉትቦለርስ አሶሲዬሽን የአመቱ ምርጥ እነማን ይሁኑ በሚለው ጉዳይ ላይ እጮቹን ይፋ አድርጓል። እንደተለመደው ከአርሰናል 3 ተጫዋቾች በእጩነት ቀርበዋል። እነዚህ 3 ተጫዋቾች ከነ ብሩኖ ፈርናንዴዝ ጋር ይፎካከራሉ ማለት ነው። በአርሰናል በኩል ዴክላን ራይስ፣ ጋብርኤል ማግሃሌሽ እንደዚሁም ደግሞ ግብ ጠባቂው ዴቪድ ራያ ናቸው በእጩነት የቀረቡት። ከነሱ ጋር እንግዲህ የፒኤፍኤው አሸናፊ ለመሆን ብሩኖ ፈርናንዴዝ እነ ራያን ቸርኪ ፉክክር ያደርጋሉ ተብሎ ነው የሚጠበቀው። ኤርሊንግ ብራውት ሃላንድም እዛ ውስጥ ከተካተቱ ተጫዋቾች መካከል ይገኛል። ብሩኖ ፈርናንዴዝ 3ኛውን የኮከብነት ክብር ያገኛል ወይንስ ሌላ ተመራጭ በዚህኛው የፒኤፍኤ ምርጫ ላይ እንሰማ ይሆናል፣ የምናየው ነው። አርሰናልን በተመለከተ ሀሳብ እናንሳ። አርሰናል የዝውውር ጉዳይ አፈጻጸም፣ ያው ዝውውር ሲባል ማስፈረምም ነው፣ ዝውውር ሲባል ደግሞ ማሰናበትም ነው። ስታስፈርምም ውጤታማ ስትሸኝና በዝውውሩ ተጠቃሚ የሚያደርግህን ዲል ስታደርግም በውጤታማነት የምትጠቀስ መሆን መቻል አለብህ። ይሄንን ማድረግ ከአንድሪያ ቤርታና ከአርሰናል በዚህ ወቅት በጣም እጅግ በጣም ይጠበቃል። ይሄ በተደጋጋሚ የሚነሳ ነው። የዚህ ሐሳብ ዋነኛው ማጠንጠኛ መሆን ያለበት የሚመስለኝ ማንቸስተር ሲቲ ነው። ማንቸስተር ሲቲ ተጫዋቾችን ሲያስፈርምም ማንቸስተር ሲቲ ተጫዋቾችን ከተጠቀመባቸው በኋላ ወደ ሌላ ክለብ እንዲሄዱ ሲፈቅድ ሲሸኝም ውጤታማ ነው። ሲገዛም ልክ ሲሸጥም ልክ ነው። ማንቸስተር ሲቲ ብዙ ጊዜ እንደዚህ ያለው አካሄድ ላይ አርሰናል በተመሳሳይ ጉብዝና የምንጠራው አይደለም። የእውነት ለመናገር ከማስፈረምም ጋር በተያዘ አርሰናል ቤት ገደቦች ነበሩ። ለምን እንደዚህ ሁሌ ይሆናል የሚል የቅሬታ አስተያየት የሚስተናገድበት አጋጣሚም ብዙ ነው። አንዴ ብቻ የሆነ አይደለም። አሁን ግን አርሰናል ቤት ትልቅ መሻሻል አለ፣ ትልቅ ለውጥ አለ። አንድሪያ ቤርታ በስራቸው የአርሰናልን ደጋፊ ልብ የሚሞሉ በስራቸው የአርቴታን ፍላጎት የሚያሟሉ ሆነዋል። ይሄ ምንም ጥርጥር የለውም። ስለዚህ ከዚህ በኋላ በዚህ ላይ የጨመረ ይሄንኑ ነገሩን እያጠናከረ የሚሄድበት እድልም አለው፣ አቅምም አለው። አቅም ሲባል የገንዘብ ነው። አቅም ሲባል የዝውውር ጉዳዮችን በማከናወን ጎበዝ ባለሙያዎች በቡድን ውስጥ እንዲካተቱ ማድረግ ነው። አንድሪያ ቤርታ በደንብ አድርገው ይመሩታል። ይሄ ምንም ጥርጥር የለውም። ስለዚህ ከመግዛት አንጻር አርሰናል ቤት የታረመ ነገር አለ። ከመሸጥ አንጻር ግን አርሰናል በጣም ደካማ ነው። ከዚህ በፊት ስንላቸው የነበሩ ነገሮች አሉ። አርሰናል በጣም አሪፍ ቡድን ይገነባል። ያ ቡድን አሪፍ ጨዋታ ይጫወታል። ያ ቡድን ለውጤት የመቅረብ ምልክትና ፍንጭ ይሰጣል። ከዛ በዛ ቡድን ውስጥ ዋና የምንላቸው ጥሩ የሆኑ ነው ጥሩ መጥተዋል የምንላቸውን ተጫዋቾች ቢያንስ የጥሩ ገንዘብ ተጠቃሚ ሆኖ እንኳን ቢሸጣቸው ችግር የለውም። ግን እነዛ ተጫዋቾች ይወጣሉ። እነ ማቲ ፍላሚኒ፣ እነ ሳሚር ናስሪ፣ እነ አሌክሳንደር ክለብ እያልን በጣም ብዙ ተጫዋቾችን ልንጠራ እንችላለን። አርሰናል ግን ምንድን ነው ሀሳቡ? አርሰናል ግን ምንድን ነው የሚያስበው ብለን እስክንል ድረስ ምክንያቱም እነዚህን የመሰሉ ተጫዋቾች አንድም ውላቸውን በማራዘም ከክለቡ ጋር ትስስር ኖሯቸው ከዛ እነሱን ፈልጎ የሚመጣ ክለብ ካለ ተደራድሮ የመሸጥ ሲቹዌሽን እንዲፈጠር ማድረግ አለበት። ዝም ይልና የውድድር ዓመቱ ሊያልቅ ሲል የውል ዘመናቸው ሊጠናቀቅ ሲል እነዚህን ተጫዋቾች ፈልገናል ብለው የሚመጡ ክለቦች
ቀሏቸው ነው ከአርሰናል ተጫዋቾችን የሚወስዱት። ይሄ አርሰናልን አልጎዳውም ብሎ መናገር አይቻልም። በደንብ አድርጎ ይጎዳዋል። በደንብ አድርጎ የሚያሳጣው ነገር አለ። አሁን ይሄንን ነገር ስናነሳ አርሰናል እስከ ዛሬ ድረስ በአርሰናል ማሊያ ሲጫወቱ የምናውቃቸው ተጫዋቾች አሉ። እነዚህ ተጫዋቾች በጣም የሚገርም አቅም አላቸው። በዛ ላይ የዝውውር ገበያው ያበደ ነው። መቼ አሁን ዘንድሮ መቼ ባለፉት ዓመታትም የተጫዋቾች የዝውውር ጉዳይ እና ገበያው በጣም ያበደ ነው። ምንም ጥያቄ የለውም። በዚህ ሂደት ለአርሰናልን ለቀው ከሚወጡ ተጫዋቾች አርሰናል ለምንድን ነው ከፍ ያለ ጥቅም የማያገኘው የሚል ጥያቄን ያስነሳል። አሌክስ ኦክስሌድ-ቻምበርሊንን ሲሸጥ እኮ ነው አርሰናል 35 ሚሊዮን ፓውንድ የተቀበለው። ይሄ እኮ ነው የአርሰናል ውዱ ሽያጭ፣ ሪካርድ የሚባለው ሽያጭ። እነዛ ሁሉ ታለንቶች ያየንበት ክለብ ከነዛ ታለንትድ ከሆኑ ተጫዋቾች ጋር ሲለያይ ከ35 ሚሊዮን ፓውንድ በላይ ገንዘብ ተቀብሎ አያውቅም። እስከ ዛሬም ድረስ የአርሰናል ውዱ የሚባለው ሽያጭ ወይም ከተጫዋች ሽያጭ ያገኘው ከፍ ያለ የሚባለው ገንዘብ አሌክስ ኦክስሌድ-ቻምበርሊንን ሲሸጥ ያገኘው ገንዘብ ነው። አሁን ግን አርሰናል ይህንን ሪካርድ ሊሰብር ተቃርቧል። ተጫዋቾች ሊሸኙ ነው። ተጫዋቾች ሊሸጡ ነው። በተደጋጋሚ ከአርሰናል መውጣት ጋር ተያይዞ ስሙ የምነሳው ብራዚላዊው ጋብርኤል ማርቲኔሊ ነው። ጋብርኤል ማርቲኔሊን መውሰድ የሚፈልጉ የተለያዩ ክለቦች አሉ። እነዚህ ክለቦች እነማን ናቸው? ለምሳሌ ባየር ሚኒክ ይፈልገዋል፣ ፓሪስ ሰን ዠርማን ይፈልገዋል፣ ሌሎች በጣም በርካታ ፈላጊዎችም አሉት ማርቲኔሊ። ስለዚህ ማርቲኔሊን ለመሸጥ አርሰናል እስከ 38.5 ሚሊዮን ፓውንድ ድረስ ይቀበላል ተብሎ ነው የሚጠበቀው። ይህንን ያህል ገንዘብ ከሆነ ለመክፈል የተዘጋጁ ሌሎች ክለቦች አሉ። ባየር ሚኒክም ፒኤስጂም ሌሎችም ይከፍላሉ። ይሄንን ደግሞ አርሰናል የሚያደርገው ከሆነ ሪከርድ ተሰበረ ማለት ነው። እኔ እስከ 40 ሚሊዮንም ድረስ ይህንን ተጫዋች ለመውሰድ ክለቦቹ ሊከፍሉ ይችላሉ። ስለዚህ አንድሪያ ቤርታ በአርሰናል ቤት መቀየር መለወጥ ከሚፈልጓቸው ነገሮች መካከል ከወጪ ከተሰናባሽ ተጫዋቾች አርሰናል የሚያገኘውን ጥቅም ከፍ ማድረግ ነው። እንደውም በዚህ ሪፖርት ላይ የተጠቀሰው ነገር አርሰናል በውድድር አሸናፊነት በፕሪሚየር ሊግ፣ በውድድር ጥሩ ውጤት አምጭነት በአውሮፓ ቻምፒዮንስ ሊግ የተሻለ ገቢ እያገኘ ነው። አምና ሰሚ ፋይናሊስት ነው፣ ዘንድሮ ፋይናሊስት ነው። በሁለቱም ጥቅሙ ጥሩ ነው። በዘንድሮ የውድድር ዓመት በፕሪሚየር ሊግ ሻምፒዮን ሆኗል፣ ጥቅሙ ጥሩ ነው። አሁን ደግሞ ተሰናባሽ ተጫዋቾችን ለተለያዩ ክለቦች በመስጠት የሚገኘው ገንዘብ የአርሰናልን ተጠቃሚነት ከፍ የሚያደርግ ከሆነ እንግዲህ አርሰናልን የሚያቆመው ማን ነው? ምክንያቱም አርሰናል በዚህ መንገድ የሚመጣውን ገንዘብ ሙሉ በሙሉ ቡድኑን ለማጠናከር መልሶ ይጠቀምበታል ተብሏል። ወደ በለጠ ኃያልነት ጉዞ አርሰናል ተጠናክሯል፣ አቅሙን ከፍ ወዳለ ደረጃ ወስዷል የምንባልበት አንዱ ምክንያት ከሽያጭ የሚያገኘውን ጥቅም ከፍ ማድረጉ ነው። በእርግጠኝነት ደግሞ ሌሎች ብዙ አዳዲስ ነገሮችን በመጪዎቹ ሰዓታት እንሰማለን። አዳዲሶቹን መረጃዎች ይዘን ዳግም ወደ እናንተም እንመጣለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።